የኢትዮጵያ ሕዝቦች በእናታችሁ እርዱኝ። 15 ቀን አልፎኛል። እባካችሁ እርዱኝ። 20 ቀን ሊሆነኝ ነው። ተቸገረኝ። በእናታችሁ እናት ያላችሁ በእናታችሁ በምታምኑት አምላክ በምታምኑት አምላክ እያችኋለሁ። እርዱኝ። ደከመኝ። እርዱኝ። ደከመኝ። በእናታችሁ ቆይ የኢትዮጵያ ቆንስላ አድርሱልኝ። በእናታችሁ በእናታችሁ እንዳልዘርጉ በእናታችሁ እንደው በፈጠራችሁ አምላክ ኢትዮጵያኖች እርዱኝ። በእናታችሁ ተዘጋየው እርዱኝ። በእናታችሁ እርዱኝ። በፈጠራችሁ አምላክ ይዣችኋለሁ። በእናታችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የወዳጅ ልጆች፣ ወገን ዘመዶቼ፣ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ጤና ፍቅር አብዝቼ ተመኘሁላችሁ። እንዴት ናችሁ መዳም ቅመሞች? ስራ እንዴት ይዟችኋል? ጤንነት እንዴት ነው? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አማን ነው። ወደ ገደለው ስገባ ማለት ነው ማረች ቪዲዮ እንዳያችሁ እቺ ታችን እንጃየች ከተማን ዱባይ ትመስለኛለች። ዱባይ ናት እና በቃ ያኔ እዚህ ጋር አግዙኝ ያለች ነው የምታለቅሰው። የህመማን ኬዝ አልተናገረችም ይመስለኛል። የልብ ኬዝ ነው ያለባት እና እዚህ ጋር ምናምን እንትን ቱቦ አለባት። እዚህ ጋር ምናምን ታሽጋለች። ቱቦ አለባት እና የሰው ልጅ ሰራለው ቢልና ይወጣል። የሚያጋጥመው ነገር አያውቅምና የሁሉም ህመም የተለያየ ነውና አላህ ጠብቀን። እንሰራለን ብለን ወጥተናል። አላህ ረዝቆን የወጣንበትን አላማ አሳክተን እስከምንገባ ያ ረቢ በጤና አይፈትነን። በጤና መፈተን በጣም ትልቅ ቻሌንጅ አለው ማለት ነውና ጤናን መሰለ ነገር እኔ ምንም በቃ ሀብት ይባላል እንጂ የኔ ሀብት ጤናዬ ነው። ጤና ሲኖራችሁ ሀብት አላችሁ። በቃ ጤና ነው ለእናንተ ትልቁ ሀብታችሁ ማለት ነው። እና የሰው ልጅ ሀብት ብር ዱንያ ቤት ይላል። ዋና እናንተ ደህና ስትሆኑ፣ እናንተ ጤና ስትሆኑ፣ እናንተ ሰላም ተኝታችሁ ሰላም ስትነሱ፣ በቃ ከቤተሰብ ከጓደኛ ስትገናኙ ያ በቃ ሀብት ነው ለኛ ማለት ነው። ግን ላላወቀው በቃ ሀብቱ ብር ነው። ብር ግን ምንም አይሰራም። ብር ጤናችሁ ከተያዘ ከንቱ ነው፣ ያልቃል፣ ይጠፋል ብር ማለት ነው። እቺታችን እንዴት ትሆን ብቻ አላቅም። እንደው ወላሂ ከገባው 20 ቀን ምናምን ሆኖኛልና የኢትዮጵያ ሕዝቦች እርዱኝ እያለች ይሄ ብቻ ሳይሆን በአረብኛም ሰርታ ነበረና በጣም ያስጠላል። ወላሂ በጣም ይከብዳል። አታሳምመን እንለውም አላህን። እኛ ለምን መብቱንን ያኔ እንደፈለገ ማድረግ ይችላል። መግደል ይችላል፣ ማሳመም ይችላል። የተለያዩቹ በሽታዎች አምጥቶ ሊጥልባችሁ ይችላል። አታሳምመን አንለውም፣ አትግደለን አንለውም። አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ ካላል ነው አላህን ካላመሰገን ነው ይብስብናል እንጂ አይቀንስም ማለት ነው። እና በተለይ ደግሞ የምጠይቃችሁ በሌለበት ዘመድ ወገን በሌለበት ዘመድ አዝማድ በሌለበት በአሁኑ ሰዓት እንኳን አረቦች ይቅርና ማለት ነው የራሳችሁ ዜጋ ራሱ የሚሸሻችሁ ቀን ነው ማለት የሚሸሻችሁ ጊዜ ነው ማለት ነው። እናንተ ሲኖራችሁ ነው ሰው መወዳችሁ፣ ሲሰሩ ነው ሰው መወዳችሁ። ከተያዛችሁ ፍራሽ ላይ ከገባችሁ ማንም በቃ ድሮ የሚጠይቃችሁ ድሮ አይዞሽ በርቺ እምስቅላችሁ ሁላ ማለት ነው የት ወደቅሽ፣ እንዴት ሆንሽ፣ ዳንሽ ወይ ተነሳሽ ወይ አይልም ማለት ነው አይልም። እና አንዳንድ አረቦች ደጋግ አረቦች አሉ፣ መልካም አረቦች አሉ፣ እስከ አኼራቸው የሚሰሩ። አንዳንዶቻቸው ደግሞ መጥፎዎች አሉ። ወስቶ ሐኪም ቤት ጥሎ የራሷ ጉዳይ ብሎ ባስወርዳል እዛው ቁጭ አድርጎላት የሚሄዱ ሞልተዋል። እና እንደ እድል ነው አላህን የሚፈሩ አረቦች አሉ፣ ሙጅሪሞች አሉ። በቃ ምን አገባኝ የራሷ ጉዳይ ናት፣ ሰራተኛ ናት። በቃ እናንተ ስትኖሩ በቃ እናንተ ጤነኛ ስትሆኑ
የሚወዷቸው። ጤና ስታጡ ደግሞ የሚጠሏቸው አረቦች ናቸው ያሉት። ሁሉም በቃ የእኛም ሰው በሉት አረብን በሉት ያው ነው። በቃ ጤና ሲኖራችሁ ነው በጉልበታችሁ ሊበላችሁ፣ ሊበዘብዛችሁ፣ ሊጠቀምባችሁ የሚፈልገው ሁሉም ህዝብ ማለት ነው። ከእናት ጀምሮ ከእናት እህት ጀምሮ ከእናት ልጅ ጀምሮ ሁሉም በቃ ባልም በሉት ያው ነው። ሲኖራችሁ በቃ ሲኖራችሁ ነው የሚወዳችሁ የሚያከብራችሁ። ካሌላችሁ ማንም አያከብራችሁ፣ ማንም አይወዳችሁ። ብትቆ ጠያቄ የላችሁ ማለት ነው። እና የመዳም ቅመሞች በተለይ ራሳችሁን ጠብቁ። እኔም ያው ነኝ እኮ በህመም ላይ ሰነፍ ነኝ። እኔ በቃ ህመሜን በራሴ ላይ የሚያበረታ ሴት ነኝ ማለት ነው። እና ነገ ከነገ ወዲያ እያልን ህመምን በራሳችን ላይ የምናበረታ ሰዎች ነን። እና ለሁላችንም አላህ ይድረስልን። አላህ ምንም እንደምንም አድርጎ በጤና አይፈትነን፣ በጤና አይፈትነን። ያ ጀማዓ ጤና ለኛ ትልቅ ሀብት ነው። እኔ በቃ ጤናዬ ነው ለኔ ሀብቴ ነው የሚለው። ጤናዬ ለኔ ሀብቴ ነው። የሌላውን አስተሳሰብ እኔ አላውቀው። እና ጤና ሲኖር እኮ ነው ሰርተን ማግኘት የምንችለው፣ መሳቅ የምንችለው፣ መልበስ፣ መርገጥ፣ በቃ ሁሉ ነገር የሚያምረን ጤና ሲኖረን ነው እንጂ ጤና ከሌለን ሁሉም ከንቱ ነው፣ ሁሉም ባዶ ነው። እና እጅታችን ፍትህ እያለች ነው። እርዱኝ አንድ በቅደቅ ማለት ያኔ አሁን ለስታለቅስ ደራርቋል፣ እያያችኋት ነው። በቃ የሆነች በቃ የለም ፍርሃትም አለባት። ያው ሰው ሀገር ከመሆኑ አንጻር እሞታለሁ ወይ እንዴት ሆናለሁ ወይ የማለቱ ሀሳብ አለባት። እና ውዶቼ ከመያዛችን በፊት ራሳችንን እንጠብቅ፣ ራሳችንን እንፈትሸው። ስንታመም ቶሎ ሄደን እንመርመር። በተለይ ደግሞ የኩላሊት ኬዝ አለባችሁ ምናምን ነገር ውሃ ጠጡ። ውሃ በጣም አሪፍ ነው ለኩላሊት። ውሃ ጠጡ፣ በብዛት ውሃ ጠጡ። እኔም እኮ አልጠጣም ያኔ አልሐምዱሊላህ። ግን ክርምት ብዙም አያስጠጣኝም። ቦና ላይ ግን በደንብ እጠጣለሁ። እና እኔም ያው ነኝ። ግን ብቻ ራሳችንን መጠበቅ አለብን እላችኋለሁ ውዶቼ። ቪዲዮውን በላይክና በሼር ሰብስክራይብ ጀምሮ እሷንም ደግሞ አላህ አፍያዋን ጤናዋን ስጣት። ጤናዋን ሰጥቷት ደግሞ ደስተኛ ሆነ የምትነሳ ሴት ያደርጋት። በጤና አንፈተን። ቪዲዮ ይሄ ይመስላል ውዶቼ። እወዳችኋለሁ። ባይ። ሰላም አለይኩም።